በዛሬው የሪቨረንድ ተዘራሪ ትምህርት ይህ ተካቷል። አልዓዛርም ወደ አብርሃም እቅፍ ሄደ ከሞተ በኋላ ይላል። ያም ማለት የአብርሃም እቅፍ ማለት አብርሃም አቀፈው ማለት ሳይሆን አብርሃም በሚገዛው ቦታ ላይ ነበረ። ለአይሁዳውያን እግዚአብሔር አባት እንደሆነ ሲነገራቸው ለመረዳትና ለመቀበል በጣም አስቸጋሪ የሆነ ነገር ከናንተ መካከል አባት ሆኖ ሳለ ልጁ አሳ ቢለምነው እባብ የሚሰጠው ይኖራልን? አላያችሁ? ልጆቻችን አሳ ቢለምኑን እባብ አንሰጣቸውም ማለት ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? አላያችሁ? ከዛ እናንተ ክፉዎች ሆናችሁ ሳላችሁ በደንብ አዳምጡ። መጽሐፍ ቅዱስ መልካም የሆነ አንዱ ብቻ ነው። አላያችሁ? ከእግዚአብሔር መልካምነት አንጻር ሲታይ ምንም ነገር መልካም ተብሎ መጠራት እንደማይችል በቃ የትኛውም አይነት የህይወት ውድቀት ውስጥ ሆኖ ኢየሱስ ክርስቶስን ወደ ህይወታችሁ እስካስገባችሁ ድረስ ክርስቶስ ኢየሱስ ወደ ልባችሁ እስከገባ ድረስ እግዚአብሔር ካላችሁበት ከየትኛውም ጨለማ ውስጥ ሊያወጣችሁ እንደሚችል እንድታውቁ ፈልጋለሁ። አባት የሚለውን ፓተር ብሎ ይጽፈዋል። ነሪሸር ማለት መጋቢ፣ ተንከባካቢና አሳዳጊ ማለት ነው። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ ትምህርቱ አሁን ይቀጥላል። ተባርካችኋል። መጽሐፍ ቅዱሳችን እግዚአብሔር መልካም አምላክ ስለሆነ የፈጠራቸው ፍጥረታቶች በሙሉ መልካም እንደሆኑ ይናገራል። ዘፍጥረት ምዕራፍ 1 ላይ እግዚአብሔር ፍጥረታቶችን ሁሉ ከፈጠረ በኋላ ዘፍጥረት ምዕራፍ 1 ቁጥር 31 ላይ እንደዚህ ብሎ ይናገራል። ዘፍጥረት ምዕራፍ 1 ቁጥር 31 ላይ እንደዚህ የሚል ቃል ታገኛላችሁ። እግዚአብሔርም ስድስቱም ቀን ተፈጥረዋል። ሰውን ጨምሮ እንስሳትን ጨምሮ የትኛውም ፍጥረት በምድር ላይ የምታዩዋቸው ፍጥረቶች ሁሉ ተፈጥረዋል። እግዚአብሔርም ያደረገውን ሁሉ አየ፣ እነሆ እጅግ መልካም ነበረ፣ መሸነጋም ስድስተኛ ቀን ብሎ ይናገራል። ስለዚህ እግዚአብሔር ያደረገውን ነገር ሁሉ በስድስቱ ቀን ውስጥ ከምድርና ከሰማይ ጀምሮ እስከ ሰውና እንስሳ ድረስ ከተፈጠሩ በኋላ ሁሉንም ፍጥረታቶች አያቸውና እግዚአብሔር እነሆ ይላል መጽሐፍ ቅዱስ እግዚአብሔር ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ ብሎ ይናገራል። ስለዚህ አምላካችን እግዚአብሔር እሱ ራሱ መልካም አምላክ ስለሆነ ሁልጊዜ መልካም ነገሮችን በማድረግ መልካም ነገሮችን በመስራት የሚደሰት አምላክ ነው። እንደዚሁም በማቴዎስ ምዕራፍ 7 ላይ ከቁጥር 9 እስከ 12 ስታነቡ ኢየሱስ ክርስቶስ በዚህ ምድር በነበረ ጊዜ ከቁጥር 7 ጀምሮ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያ አንኳኩ በሩም ይከፈትላችኋል፣ የሚለምን ሁሉ ይሰጠዋል፣ የሚፈልግም ያገኛል፣ ለሚያንኳኳም በሩ ይከፈትለታል ይላል። ከእናንተም መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው አባት አለ ይላል። ወይም አሳ ቢለምነው እባብ የሚሰጥ ይኖራልን? ታዲያ እናንት ክፉዎች ሳላችሁ ለልጆቻችሁ መልካምን ስጦታ መስጠት ካወቃችሁ የሰማዩ አባታችሁ ለሚለምኑት መልካምን ስጦታ እንዴት አብልጦ አይሰጣቸው ብሎ ይናገራል። አያችሁት? እናንተ ክፉዎች ሆናችሁ ለልጆቻችሁ ግን የምትሰጡት መልካም ከሆነ አለ የሰማዩ አባትማ ለሚለምኑት እንዴት አብልጦ መልካምን አይሰጣቸው። ስለዚህ እግዚአብሔር አምላካችን ለሚለምኑት ለልጆ እሱ መልካም ስለሆነ መልካምን እንደሚሰጣቸው ወይም መልካምን እንደሚሰጠን መጽሐፍ ቅዱስ በዚህ ስፍራ ላይ ይናገራል። እንደዚሁም በሉቃስ ምዕራፍ 11 ስለዚህ ለተሳካ መንፈሳዊ ሕይወት ልንረዳቸው የሚገቡ ነጥቦችን አንደኛውን ነጥብ ነው እያየን ያለነው። አንደኛው ነጥብ እግዚአብሔር መልካም ነው የሚል ነው። ስለዚህ እግዚአብሔር መልካም መሆኑን መረዳቴ ምን ይጠቅመኛል ካላችሁ ከእግዚአብሔር አምላካችሁ ጋር የሚኖራችሁ ህብረት በሙሉ በእግዚአብሔር ቸርነትና መልካምነት ላይ ርህራሄና ጥበቃ ላይ ፍቅርና ማዳን ላይ የተመሰረተ እንደሆነ ስትረዱ ከአምላካችሁ ከእግዚአብሔር ጋር ለመጣበቅ ከሱም ጋር ህብረት ለማድረግ አቅም ይኖራችኋል። ሉቃስ ምዕራፍ 11 ከቁጥር 11 ጀምሮ ከናንተ መካከል አባት ሆኖ ሳለ ልጁ አሳ ቢለምነው እባብ የሚሰጠው ይኖራልን? አላያችሁት? ልጆቻችን አሳ ቢለምኑን እባብ
እባብ አንሰጣቸውም አለ። ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን አለ። አያችሁት? ከዛ እናንተ ክፉዎች ሆናችሁ ሳላችሁ በደንብ አዳምጡ፣ ለልጆቻችሁ መልካምን ስጦታ መስጠት ካወቃችሁበት አለ የሰማዩ አባታችሁ ታዲያ ለሚለምኑት መንፈስ ቅዱስን እንዴት አብልጦ አይሰጥ? አያችሁት? መንፈስ ቅዱስ መልካሙ መንፈስ ነው ብሎ ይናገራል ነህምያ ምዕራፍ 9 ቁጥር 20 ላይ። አያችሁ? መልካሙን መንፈስ ሰጣቸው ይላል። ስለዚህ እግዚአብሔር አምላክ መልካም አምላክ ስለሆነ መልካም ነገሮችን ለኛ በመስጠት ለኛ በማድረግ ይደሰታል። መጽሐፍ ቅዱስ መልካሙን መንፈስ ሰጣቸው ነህምያ ምዕራፍ 9 ቁጥር 20 ላይ፣ ካፋቸውም ይላል መናን ደግሞ አልከለከለም ይላል። አያችሁት? መልካሙ መንፈስ ሲመጣ በህይወታችን ላይ መልካም ነገሮችን ሁሉ ሊያመጣ የኛንም ህይወት ወደሚያስደንቅ መንገድ ሊቀይር ነው የሚመጣው። ዮሐንስ ወንጌል ምዕራፍ 10 ከቁጥር 11 እስከ 16 ስታነቡት በጣም የሚያስገርም ቃል ታገኛላችሁ። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ መልካም እረኛ አለ ኢየሱስ እኔ ነኝ፣ መልካም እረኛ ህይወቱን ስለ በጎቹ አሳልፎ ይሰጣል ብሎ ይናገራል። ተቀጣሪው እረኛ ግን በጎቹ የእርሱ ስላልሆኑ ተኩላ ሲመጣ ጥሏቸው ይሸሻል። ተኩላውም በጎቹን ይነጥቃል፣ ይበትናቸዋል። የሚሸሸውም ተቀጣሪ ስለሆነና ለበጎቹ ደንታ ስለሌለው ነው ይላል። መልካም እረኛ አላያችሁት? ኢየሱስ እኔ ነኝ፣ በጎቼን አውቃለሁ፣ እነርሱም ያውቀኛል። ይህም አብ እኔን እንደሚያውቀኝ እኔም አብን እንደማውቀው ነው፣ ሕይወቴንም ስለ በጎቼ እሰጣለሁ ብሎ ኢየሱስ ክርስቶስ ይናገራል። ስለዚህ በዚህ ክፍል ውስጥ የምታዩት ምንድነው? መልካም እረኛ እኔ ነኝ አለ። አያችሁት? ኢየሱስ ክርስቶስ ደግሞ አብን ነው የሚመስለው። ስለዚህ አብም መልካም እረኛ፣ ለበጎቹ የሚሳሳ፣ ራሱን አሳልፎ የሚሰጥ፣ ያለውን ነገር ብቻ ሳይሆን ራሱን አሳልፎ የሚሰጥ፣ ዳቦና እንቁላል ብቻ ሳይሆን ራሱን እንኳን አሳልፎ የሚሰጥ መልካም እረኛ እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ እግዚአብሔር በብዙ ማስረጃዎች በብዙ የእግዚአብሔር ቃል እውነቶች ላይ መልካም አምላክ እንደሆነ በግልጽ ይናገራል። እንደዚሁም ማቴዎስ ምዕራፍ 19 ቁጥር 17 ላይ ደግሞ እንደዚህ የሚል ቃል ታገኛላችሁ። ማቴዎስ ምዕራፍ 19 ቁጥር 17 ላይ አንድ ሰው ወደ ኢየሱስ ክርስቶስ መጥቶ እንደዚህ የሚል ነገር አለው። ኢየሱስም ወደ ኢየሱስ መጥቶ የዘላለም ሕይወት ቁጥር 16 ላይ ከዚያም አንድ ሰው ወደ ኢየሱስ ቀርቦ መምህር ሆይ የዘላለም ሕይወት አገኝ ዘንድ ምን መልካም ነገር ልስራ ሲል ጠየቀው። አያችሁት? ምን መልካም ነገር ልስራ ሲል ጠየቀው። ኢየሱስም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነው አንዱ ብቻ ነው። ወደ ሕይወት ለመግባት ከፈለክ ግን ትእዛዙን ጠብቃለሁ። አያችሁ? ሰውየው የሆነ መልካም ነገር ሰርቶ ወደ እግዚአብሔር ለመግባት ነው የፈለገው። ነገር ግን ኢየሱስ ኖ ዋን ኢዝ ጉድ ኤክሴፕት ጋድ አሎን አለው። ማለት በቃ መልካም መሆን የሚችል የለም። አያችሁት? አንዳንድ ጊዜ ሰዎች መልካም ለመሆን የሚሞክሯቸው ሙከራዎች አሉ። መልካም ቢሆኑም ክፉ ባይሆኑም፣ ነገር ግን ከእግዚአብሔር መልካምነት አንጻር ሲታይ ግን መጽሐፍ ቅዱስ የሰው ልጆችን ክፉዎች ስትሆኑ ብሎ ነው የሚያስቀምጣቸው። ስለዚህ መጽሐፍ ቅዱስ መልካም የሆነ አንዱ ብቻ ነው። አላያችሁት? ከእግዚአብሔር መልካምነት አንጻር ሲታይ ምንም ነገር መልካም ተብሎ መጠራት እንደማይችል ልናውቅ ይገባል። ስለዚህ እግዚአብሔር እጅግ የሚያስደንቅ ፍጹም የሆነ መልካም የሆነ አምላክ እንደሆነ እንድናውቅ ይገባል። በሮሜ ምዕራፍ 2 ላይ ደግሞ ከቁጥር 4 እስከ 6 እንደዚህ ይላል። ወይስ የእግዚአብሔር ቸርነት ወደ ንስሐ የሚመራህ መሆኑን ሳትገነዘብ የቸርነቱንና የቻይነቱን የትዕግስቱንም ባለጠግነት ትንቃለህን ብሎ ይናገራል። ስሙት፣ የእግዚአብሔር መልካምነት ነው ወደ ንስሐ የሚመራህ አለው። አያችሁት? በጣም የሚያስገርመው ብዙ ጊዜ ሰዎች የእግዚአብሔር ቁጠኝነት ይመስላቸዋል ሰዎችን ንስሐ እንዲያስገቡ የሚያደርገው አይደለም አለ ጳውሎስ ሲናገር፣ የእግዚአብሔር ቸርነት ወደ ንስሐ ይመራላል። አያችሁት? እግዚአብሔር በእኛ ሕይወት የሚያደርጋቸው መልካም ነገሮች ወደ ንስሐና እግዚአብሔርን ወደ መፈለግ ያመጣሉ ይላል። ቁጥር 4 ላይ በእንግሊዝኛው ኦር ዱ ዩ ዲስፓይዝ the riches of his kindness and the forbearance and long suffering, not knowing that the kindness of God leads you to repentance ይላል። አያችሁት? የእግዚአብሔር ቸርነት የእግዚአብሔር መልካምነት ወደ ንስሐ እንዲመራ ሳታውቅ የቸርነቱን የቻይነቱን የትዕግስቱን
ባለጠግነት ትንቃለህን? እግዚአብሔር በቸርነቱ በመልካምነቱ በቻይነቱ በትዕግስቱ ባለጠጋ እንደሆነ በዚህ ክፍል ላይ በግልጽ ይናገራል። ስለዚህ ለንስሐ እንኳን የሚያበቃው የእግዚአብሔር መልካምነትን መረዳት እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ምናልባት በተለያየ የህይወት ክፍል ውስጥ ገብታችሁ በጌታ የነበራችሁ ከጌታ ባክ ያረጋችሁ ወይም ደግሞ በተለያየ የህይወት ጎዳና ላይ እየሄዳችሁ አሁን እኔ ከዚህ በኋላ እኔን እግዚአብሔር ይቀበል፣ እኔ እኮ ያደረኳቸው ግፋቶች፣ እኔ እኮ የሰራኋቸው ኃጢአቶች በፍጹም በሰው እንኳን ዘንድ ተቀባይነት የሚያስገኙ አይደሉም የምትሉ ሰዎች ለእናንተ እግዚአብሔር ያለው ቸርነት አለ። እግዚአብሔር እናንተን ስለሚወድ ነው ልጁን ኢየሱስ ክርስቶስን በመስቀል ላይ የእናንተን የኃጢአት ክፍያ እንዲከፍል በመስቀል ላይ እንዲሞት ያደረገው። ብቸኛ ከእናንተ የሚጠበቀው ህይወታችሁን አሳልፋችሁ ለዚህ ጌታ መስጠት ነው። ለዚህ ጌታ ህይወታችሁን አሳልፋችሁ ስትሰጡት ይሄ ጌታ ታሪካችሁን፣ ዘመናችሁን፣ ቀናችሁን በሙሉ እንደሚያለመልመው እንድታውቁ ፈልጋለሁ። ስለዚህ ህይወታችሁን ለዚህ ጌታ እንድትሰጡ ይሄንን እድል ሰጣችኋለሁ። በኋላም ላይ በጸሎት እድሉን ሰጣችኋለሁ። በቃ የትኛውም አይነት የህይወት ውድቀት ውስጥ ሆኖ ኢየሱስ ክርስቶስን ወደ ህይወታችሁ እስካስገባችሁ ድረስ፣ ክርስቶስ ኢየሱስ ወደ ልባችሁ እስከገባ ድረስ እግዚአብሔር ካላችሁበት ከየትኛውም ጨለማ ውስጥ ሊያወጣችሁ እንደሚችል እንድታውቁ ፈልጋለሁ። ያዕቆብ ምዕራፍ 1 ቁጥር 17 ላይ እንደዚህ ብሎ ይናገራል። በጎ ቁጥር 16 ላይ የተወደዳችሁ ወንድሞቼ ወይ አትታለሉ ካለ በኋላ ምን እንዳንታለል ነው የሚፈልገው ካላችሁ ቁጥር 17 በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማያት ብርሃናት አባት ይወርዳሉ። አያችሁት? በጎ ስጦታ ፍጹም በረከት ከላይ ነው የሚወርደዋል። በእርሱም ዘንድ መለወጥ ከመዞርም የተነሳ የሚያርፍ ጥላም የለም ብሎ ይናገራል። ስለዚህ ከእግዚአብሔር ዘንድ መልካም ነገሮች ይወርዳሉ። ከእግዚአብሔር ዘንድ ፍጹም በረከት ይወርዳል። ከእግዚአብሔር ዘንድ መለወጥ የሌለበት መልካምነት እንዳለው ማለት እግዚአብሔር ትናንትናም ዛሬም እስከ ዘላለምም ሳይለዋወጥ መልካም አምላክ እንደሆነ እንድናውቅ ይገባል። በአንደኛ ነጥብ እስካሁን ድረስ እየተናገርኩ ያለሁት በዋናነት ምንድነው ካላችሁኝ የእግዚአብሔርን መልካምነት ነው። እግዚአብሔር በጥላ የሌለው ማለት በመዞር በሱ ዘንድ ጥላ የሌለ የሚያርፍ ጥላ የሌለ በሆነው ሳይድ እግዚአብሔር ጨለማ ነገር የሌለው ክፋት የሌለው ተንኮል የሌለው መልካም አምላክ እንደሆነ እንድታውቁ ይገባል። ስለዚህ ይሄንን በማወቅ ውስጥ ከዚህ መልካሙ ከእግዚአብሔር ጋር ህብረት በማድረግ ህይወታችሁ በአስደናቂ ሁኔታ በጣም አስደናቂ ወደሆነ ክብር ውስጥ ይገባል። ስለዚህ የመጀመሪያው ነጥባችን እግዚአብሔር መልካም ነው የሚል ነው። ስለዚህ ይሄንን በዚህ ላይ ማጠናቀቀው። ሁለተኛውን ነጥብ ደግሞ ቀጥዬ እጀምራለሁኝ። የመጀመሪያው ነጥብ እግዚአብሔር መልካም ነው። ሁለተኛው ነጥብ ለተሳካ መንፈሳዊ ህይወት ልንረዳቸው የሚገቡ ነጥቦች ነው። የመጀመሪያው የእግዚአብሔርን መልካምነት መረዳት ነው። ሁለተኛው ደግሞ የእግዚአብሔርን አባትነት መረዳት ነው። መጽሐፍ ቅዱስ በሮሜ ምዕራፍ 8 ከቁጥር 15 ጀምሮ እንደዚህ የሚል ቃል ታገኛላችሁ። እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባ አባት ብለን የምንጠራበትን የልጅነትን መንፈስ ተቀብላችኋልና ብሎ ይናገራል። አያችሁት? እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባ አባት ብለን የምንጠራበትን የልጅነትን መንፈስ ተቀብላችኋል። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክራል ብሎ ይናገራል። አያችሁት? የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ያ ቅዱሱ የእግዚአብሔር መንፈስ ያ በክርስቶስ ኢየሱስ ላይ የነበረው መንፈስ ቅዱስ ለኛም ደግሞ ለልባችን አንድ ነገር ይመሰክርልናል። እሱ ምንድነው? እኛ የእግዚአብሔር ልጆች መሆናችን። ይሄ ቅዱሱ የእግዚአብሔር መንፈስ ደግሞ የፍርሃት መንፈስ አይደለም ይላል ቁጥር 15 ላይ። ይሄ መንፈስ እንደውም የሚያደርገው ምንድነው አለ? አባ አባት ብለን የምንጠራበትን የልጅነትን መንፈስ ተቀበላችሁ ይላል። በጣም የሚያስገርመው በዚህ ክፍሉ ስታነበው ይሄ አባ የሚለው ቃል ኦልሞስት ኢንተርናሽናሊ በዓለም አቀፍ ደረጃ ልክ እንደ ሃሌሉያ እንደሚለው ቃል የትኛውም ሀገር ላይ ብትሄዱ ሃሌሉያ የሚለውን ቃል ይላሉ፣ ይዘምራሉ። በተመሳሳይ መልኩ ደግሞ አባ የሚለውን ቃል መንፈስ ቅዱስ ለሁሉም ሰው ነው እንዲገባ ሁሉም ሀገር ላይ ብትሄዱ አባ ወይም አባ እያሉ ሲሉ ታያላችሁ። ስለዚህ እግዚአብሔር መጽሐፍ ቅዱስ አባት እንደሆነም ይናገራል። መልካም እንደሆነም እንደተናገረው ሁሉ አባት እንደሆነም ደግሞ ይናገራል።
ሰላም የተወደዳችሁና የተከበራችሁ ተመልካቾቻችን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሬቨረንት ዘራ ያሬድ ነኝ። በጎስፐል ቲቪ እንደዚሁም በተለያዩ የሶሻል ሚዲያዎች ላይ የምትከታተሉን በዩቲዩብ፣ በፌስቡክ እንደዚሁም በተለያዩ አማራጮች ላይ በቴሌግራም ላይ የምታዩን የተወደዳችሁ ተመልካቾቻችን ሰላምታችን ይድረሳችሁ። መጽሐፍ ቅዱስ ከተገረዙት ወገን የሆነ ይላል ቆላስይስ ምዕራፍ 4 ከቁጥር 10 ጀምሮ ከተገረዙት ወገን ያሉት አብሮ ከኔ ጋር የታሰረ አርስጥሮኮስ የበርናባስም የወንድሙ ልጅ ማርቆስ ኢዮስጦስም የተባለው ኢያሱ ሰላምታ ያቀርቡላችኋል። ስለ ማርቆስም ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀበላችሁ። በእግዚአብሔር መንግሥት ከኔ ጋር አብረው የሚሰሩ እነዚህ ብቻ ናቸውና እኔንም አጽናንተውኛል ብሎ ሐዋርያው ጳውሎስ ይናገራል። አያችሁት? በእግዚአብሔር መንግሥት ውስጥ አብሮ ሰራተኝነት የሚባል ወይም ደግሞ እግዚአብሔርን ከሚያገለግሉ ሰዎች ጋር አብሮ መስራት የሚባል ነገር አለ። ስለዚህ ዛሬ የመጣሁት እኔ እናንተ በቴሌቪዥን ላይ እንደዚሁም በተለያዩ የሶሻል ሚዲያ ላይ የምትከታተሉን ሰዎች እናንተን የባረካችሁን፣ ያነጻችሁን፣ ያጽናናችሁን በህይወታችሁ ላይ መልካም ነገር ያገኛችሁበትን ያንን መልእክት ለሌሎች ደግሞ በማድረስ አብራችሁን እንድትሰሩ በጌታ ፍቅር ልጋብዛችሁ። መጽሐፍ ቅዱስ ምድር ሁሉ እግዚአብሔርን በማወቅ ትሞላለች ይላል። ሰዎች ደግሞ ወንጌል እውነት እንዲደርሳቸው እያንዳንዳችን የወንጌልን እውነት ሼር በማድረግ ለሌሎች በማካፈል አብረን ሰራተኞች እንድንሆን መጽሐፍ ቅዱስ ይሄንን ያዘናል። ስለዚህ የሰማችኋቸው መልእክቶች፣ የታነጻችሁባቸው መልእክቶች ላይክ እንድታረጉ፣ ፎሎ እንድታረጉ፣ ሰብስክራይብ ያላደረጋችሁ ዩቲዩብ ቻናላችንን ጎስፐል ቲቪ ኢትዮጵያ እንደዚሁም ሬቨረንት ዘራ ያሬድ ኦፊሻል የሚለውን ፔጅ ሰብስክራይብ ያላደረጋችሁ ሰዎች ላይክ እንድታረጉ፣ ፎሎ እንድታደርጉ፣ እንደዚሁም ሼር እንድታደርጉ ለሌሎች ደግሞ መልእክቶችን ደግሞ እናንተ ከሰማችሁና ከታነጻችሁባቸው በኋላ ለሌሎች እንዲደርስ ደግሞ አብራችሁን በእግዚአብሔር መንግስቱ ሰራተኞች እንድትሆኑ በዚህ ሰዓት በጌታ ፍቅር ይሄንን የፍቅር ጥሪ አቀርብላችኋለሁ። መጽሐፍ ቅዱስ እንግዲህ ሲናገር ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ አንተም ዕውቀትን ጠልተሃልና ካህን እንዳትሆነኝ ጠላሁ ብሎ ይናገራል። አያችሁት? እግዚአብሔር እንድናውቅ ይፈልጋል። እንወቅ ብሎ ነው። ከዛ በኋላ ቁጥር 7 ላይ እናውቀውም ዘንድ ደግሞ እግዚአብሔርን እንከተል ይላል። አያችሁት? እግዚአብሔርን ልናውቅበት የምንችልባቸው ብቸኛውና ወሳኙ መንገድ እግዚአብሔርን በቃሉ በኩል ነው የምናውቀው። አያችሁት? ቃሉ የተሰጠን ከመንፈሳዊ ዓለም ይሄ መጽሐፍ የተሰጠን ዋናው ዓላማ እግዚአብሔርን እናውቅ ዘንድ የእግዚአብሔርን ማንነት እናውቅ ዘንድና በእግዚአብሔር ላይ ያለን እምነት ይጨምር ዘንድ ነው። ስለዚህ እነዚህ ትምህርቶች እግዚአብሔርን ታውቁ ዘንድ፣ ጌታችሁን ታውቁ ዘንድ፣ ከጌታ ጋርም ያላችሁ ህብረት ይጠነክር ዘንድ የተዘጋጁ ትምህርቶች ናቸው። ስለዚህ እናንተ እንድትታነጹባቸው ለሌሎችም ሰዎች ደግሞ እንድታደርሷቸው በጌታ ፍቅር ጋብዛችኋለሁ። ምክንያቱም እውነትን በማወቅ ውስጥ አርነት አለ። በአርነት ውስጥ ደግሞ ለብዙዎች በረከት መሆን አለ። አያችሁት? መባረክ አንደኛው የህይወታችን ክፍል ነው። ነገር ግን ከተባረክን በኋላ ደግሞ ለሌሎች ለበረከት መሆን መሰረታዊ የሆነ ጥሪያችን ነው። ስለዚህ እግዚአብሔር አብርሃምን እባርክሃለሁ ብቻ ሳይሆን ያለው ለበረከት እንድትሆን አደርግሃለሁ ብሏል። ስለዚህ አሁንም ፎሎ እንድታረጉን፣ ሼር እንድታረጉ፣ ሰብስክራይብ እንድታረጉ፣ ቻናሎቻችንን ፎሎ እንድታደርጉ፣ ጎስፐል ቲቪ ፎሎ እንድታደርጉ፣ እንደዚሁም በተለያዩ ፕላትፎርሞች ላይ የምንለቃቸውን ነገሮች እንድትካፈሉ በጌታ ፍቅር ጋብዛችኋለሁ። ትምህርቱ ከዚህ በኋላ ተመልሶ ይቀጥላል። በዚህ ትምህርት ውስጥ እንደምትታነጹ፣ እንደምትባረኩ፣ እንደምትጽናኑ እናንተ ደግሞ ተባርካችሁ ተጽናንታችሁ ከጨረሳችሁ በኋላ ለሌሎች ሼር እንደምታረጉት አምናለሁኝ። እግዚአብሔር ይወዳችኋል፣ እኛም በጣም እንወዳችኋለን። ብሩካኖች ናችሁ። ሻሎም። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ደግሞ የእግዚአብሔር ልጆች ተብለን እንድንጠራ አብ የሚለው ቃል ሁልጊዜ ስታነቡት አባት ማለት እንደሆነ አትርሱ። አትረፍርፎ ያፈሰሰልንን ፍቅር ምንኛ ታላቅ ነው። እኛም እንዲሁ ልጆች ነን፣ ዓለም እኛን የማያውቀንም እርሱን ስላላወቀው ነው ብሎ ይናገራል። የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው ይላል። አያችሁ? የእግዚአብሔርን ታላቅ ፍቅር የጠየቀ ነገር እንደሆነ ይናገራል። እኛም እንዲሁ ልጆቹ ነን ይላል። አያችሁ? እግዚአብሔር አዶፕት ሳይሆን ያደረገን ወልዶን ልጆች አድርጎናል። እግዚአብሔር በክርስቶስ ኢየሱስ አምነን ዳግመኛ ስንወለድ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ስንቀበል የእግዚአብሔር ልጆች መሆናችንን ደግሞ ያ መንፈስ ቅዱስ ከውስጣችን ሆኖ ይመሰክርልናል። ስለዚህ እግዚአብሔር አባት ነው። አባት ማለት
ምን ማለት ነው? የመጀመሪያው ጥያቄ መጠየቅ ያለብን ምን ማለት ነው አባት ስንል? አባት ማለታችን ምን ማለት ነው? አባት ማለት የእንግሊዘኛው የቫይን ዲክሽነሪ የመጽሐፍ ቅዱስ ዲክሽነሪ ነው። የቫይን በጣም ቆንጆ የመጽሐፍ ቅዱስ ዲክሽነሪዎች መካከል አንዱ ይሄ ነው። ስለዚህ ቢኖራችሁ ብታገኙት ሶፍት ኮፒም ሊኖራችሁ ይችላል፣ እንደዚሁም ሃርድ ኮፒም ሊኖራችሁ ይችላል። በቫይን ዲክሽነሪ ላይ አባት የሚለውን ሲፈታው አባት የሚለውን ፓተር ብሎ ይጽፈዋል። PATER ፓተር ማለት መጋቢ ማለት ነው። ነሪሸር ማለት ነው። መጋቢ ማለት ነው። ነሪሸር ማለት መጋቢ፣ ተንከባካቢና አሳዳጊ ማለት ነው። ስለዚህ እግዚአብሔር አባቴ ነው ስትሉ እግዚአብሔር መጋቤ ነው፣ እግዚአብሔር ተንከባካቤ ነው፣ እግዚአብሔር አሳዳጊ ነው ማለት ነው። ከዛ ሌላኛው ትርጉሙ ደግሞ ፓተር የሚለው ፕሮቴክተር ማለት ነው። ፕሮቴክተር ማለት ጠባቂ፣ አስከባሪ፣ ደጋፊ ማለት ነው። ፕሮቴክተር ማለት እግዚአብሔር እናንተን የሚጠብቅ የናንተ ተከላካይና የናንተ ከለላ መሆኑን አያችሁት። እግዚአብሔር አባቴ ነው ስትሉ እግዚአብሔር ከላዬ ነው ማለት ይከልለኛል፣ ይጠብቀኛል፣ ይከላከልልኛል ማለታችሁ ነው። ፕሮቴክተር ማለት ነው። ሶስተኛው ፓተር የሚለው ትርጉም ደግሞ አፕሆልደር ማለት ጠባቂ ማለት ነው። አስከባሪ ማለት ነው። ደጋፊ ማለት ነው። እንደገና ተሸካሚ ማለት ነው። ስለዚህ እግዚአብሔር አባቴ ነው ስል እግዚአብሔር ጠባቂ ነው፣ እግዚአብሔር አስከባሪ ነው፣ እግዚአብሔር ደጋፊ ነው፣ እግዚአብሔር ተሸካሚ ነው፣ እግዚአብሔር መጋቤ ነው፣ እግዚአብሔር ተንከባካቤ ነው፣ እግዚአብሔር አሳዳጌ ነው፣ እግዚአብሔር ምንጬ ነው፣ እግዚአብሔር ጅማሬ ነው ማለታችሁ ነው። ከዛ ደግሞ ጀነሬተር ማለት ነው። ፓተር የሚለው ቃል ትርጉም ጀነሬተር ማለት ምንጭ ማለት ነው። ስለዚህ እግዚአብሔር ምንጬ ነው ወይም የተገኘሁት ከርሱ ነው። እግዚአብሔር አባቴ ነው ማለት እግዚአብሔር ምንጬ ነው። ምንጬ ማለት ከርሱ ነው የተገኘሁት፣ በርሱ ነው የመጣሁት፣ በርሱ ነው የምኖረው ማለት ነው። ከዛ በኋላ ኦሪጂኔተር ኦፍ ኤ ፋሚሊ እግዚአብሔር የቤተሰብ ጅማሬ ወይም አመንጪ እንደሆነ ይናገራል። ስለዚህ በአጠቃላይ ፓተር የሚለው ቃል ትርጉም መጋቢ፣ ተንከባካቢ፣ አሳዳጊ፣ ተከላካይ፣ ከለላ፣ ጠባቂ፣ ደግፎ የሚይዝ አስከባሪ፣ ተሸካሚ፣ ምንጭ ማለት ነው ጥርቁሙ። ስለዚህ ፓተር የሚለው ቃል በጣም የሚያስደንቅ ቃል ነው። ባላደራም ማለት ነው። ቅርብ ማለት ነው። አያችሁት? ስለዚህ እግዚአብሔር አባቴ ነው ማለት እግዚአብሔር የቅርቤ ነው ማለት ነው። አያችሁት? እግዚአብሔርን እንደ አምላክ ብቻ ሩቅ አስቀምጠነው የተሳካ መንፈሳዊ ሕይወት ሊኖረን አይችልም። መጽሐፍ ቅዱስ እግዚአብሔርን አባት ነው ይላል። አባት ማለት ደግሞ አሁን የነገርኳችሁን እነዚህን ቃሎች በሙሉ ተሸክሞ የሚይዝ ነው። እግዚአብሔር አባት እንደሆነ መጽሐፍ ቅዱሳችን በጣም በብዙ ቦታዎች ላይ ይናገራል። በኤፌሶን ምዕራፍ 3 ከቁጥር 14 እስከ 15 በዚህም ምክንያት በአብ ፊት እንበረከካለሁ ብሎ ይናገራል ሐዋርያው ጳውሎስ። ከእርሱም ይላል በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ወይም አባትነትን ሁሉ ያገኛል ብሎ ይናገራል። የእንግሊዘኛውን ላንብብላችሁ የተሻለ ስለሚናገር ማለት for this cause I bow my knees to the Father of our Lord Jesus Christ, of whom the whole family in heaven and earth is named ይላል። አያችሁት? በሰማይና በምድር ያለ ቤተሰብ ሁሉ አባትነትን ስያሜ የሚያገኘው ከዚህ የአባቶች ሁሉ አባት ከሆነው ከእግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ for this cause I bow my knees unto the Father of our Lord Jesus Christ ብሎ ይናገራል። በመንፈሳዊ ቋንቋ ሰዎች ሁሉ ሁለት አይነት አባቶች ጎራ ውስጥ ተከፍለው ይቀመጣሉ። የሰው ልጆች ወይ እግዚአብሔር አባትነት ስር ነው የሚቀመጡት ወይም ደግሞ በዲያብሎስ አባትነት ስር ነው የሚቀመጡት። ስለዚህ ከዲያብሎስ አባትነት ወደ እግዚአብሔር አባትነት ግን መቀየር ይቻላል። አያችሁት? የእግዚአብሔር ልጅ መሆን የሚቻልበት መንገድ አለ። ነገር ግን ሰዎች ወይ የዲያብሎስ ልጅ ናቸው ወይም የእግዚአብሔር ልጅ ናቸው። መጽሐፍ ቅዱስ ይሄንን ይናገራል። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 44 ላይ እንደዚህ የሚል ቃል ታገኛላችሁ።
ኢየሱስ ክርስቶስ ከአይሁዳውያኖች ጋር እያወራ የነበረበት ጊዜ ነው። እናንተ የአባታችሁን የዲያብሎስ ናችሁ፣ የአባታችሁንም ፍላጎት ለመፈጸም ትሻላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ በእርሱ ዘንድ እውነት ስለሌለ በእውነትም አልጸናም። እርሱ ሐሰተኛ የሐሰትም አባት በመሆኑ ሐሰትን ሲናገር የሚናገረው ከራሱ አፍልቆ ነው ይላል። እናንተ የአባታችሁ የዲያብሎስ ናችሁ። አላያችሁት? የሰው ልጆች ናቸው፣ በምድር ላይ የሚንቀሳቀሱ ሰዎች ናቸው፣ ሃይማኖት አላቸው። ነገር ግን ኢየሱስ እናንተ የአባታችሁ የዲያብሎስ ናችሁ፣ የአባታችሁንም ፍላጎት ለመፈጸም ትሻላችሁ አላቸው። አያችሁት? የሰው ልጆች ሁሉ የእግዚአብሔር ልጆች አይደሉም። የሰው ልጆች ሁሉ ደግሞ የዲያብሎስ ልጆችም አይደሉም። በክርስቶስ ኢየሱስ አምኖ ሰው የእግዚአብሔር ልጅ መሆን እንደሚችል ይናገራል። እንደዚሁም ዮሐንስ 8:38 ላይ እኔ በአባቴ ዘንድ ያየሁትን እናገራለሁ አለ። ኢየሱስ አባቱ አብ እንደሆነ አባቱ እግዚአብሔር እንደሆነ ይናገራል። እናንተም ከአባታችሁ የሰማችሁትን ታደርጋላችኋል። አባታቸው ማን እንደሆነ ደግሞ ቁጥር 44 ላይ ነግሯቸዋል። እሱ ምንድነው? አባታችሁ ዲያብሎስ ነው ብሎ ነግራቸዋል። ስለዚህ ቁጥር 41 ላይ ስታነቡት እንደዚህ ይላል፣ እናንተ የምታደርጉት አባታችሁ የሚያደርገውን ነው። ማን ነው የነሱ አባት ካላችሁ ዲያብሎስ ነው። ስለዚህ መጽሐፍ ቅዱስ የሰው ልጆች ሁሉ በሁለት ጎራ ተከፍለው እንደሚንቀሳቀሱ ታያለ። ስለዚህ አንተ፣ አንቺ ወይም እኔ የማን ቤተሰብ ነን ነው ዋናው። አባትህ ማን ነው ነው። አባትህ በመንፈሳዊ ቋንቋ ማን ነው ነው። ከሰይጣን ቤተሰብነት ወጥተን የእግዚአብሔር ልጆች የምንሆንበት ብቸኛው መንገድ ደግሞ በክርስቶስ ኢየሱስ ማመንና ዳግመኛ መወለድ ነው። ስለዚህ ዳግመኛ ስንወለድ ዮሐንስ ወንጌል ምዕራፍ 3 ላይ ስታነቡት ኢየሱስ ክርስቶስ ከኒቆዲሞስ ጋር ባደረገው ንግግር ውስጥ ኢየሱስ ቁጥር 3 ላይ ኢየሱስን መልሶ እውነት እልሃለሁ፣ ዮሐንስ 3:3 ላይ ኢየሱስን መልሶ እውነት እልሃለሁ ማንም ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው ይላል። ስለዚህ ዳግመኛ መወለድ ምንድን ነው ብሎ ኒቆዲሞስ ሲጠይቅ ታዩታላችሁ። ወደ እናቴ ማኅፀን ገብቼ መወለድ ነው ሲለው ቁጥር 5 ላይ ኢየሱስም እንዲህ ሲል መለሰ፣ እውነት እውነት እልሃለሁ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ማለት ወደ እናቴ ማኅፀን ገብተህ ብትወለድ ከሥጋ ስለተወለድ ሥጋ ነው የምትሆነው አለው። ከመንፈስ የተወለደ መንፈስ ከሆነው ከእግዚአብሔር በክርስቶስ ኢየሱስ በማመን ዳግመኛ መወለድ አለብህ እያለ እየነገረው እንደሆነ ታውቃላችሁ። ስለዚህ የእግዚአብሔር ልጆች መሆናችንን ደግሞ የምናቅበት መንገድ ስሜታችን አይደለም። የእግዚአብሔር ልጅ እንደሆንኩኝ አይሰማኝም ወይም ይሰማኛል በማለት አይደለም የእግዚአብሔር ልጅ የምንሆነው። መጽሐፍ ቅዱስ በሚነግረን እውነቶች ላይ ተመስርተን ነገሮችን በትክክል እስካደረግን ድረስ የእግዚአብሔር ልጅ መሆን እንችላለን። የእግዚአብሔር ልጅ ለመሆን ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ከ11 እስከ 13 እንደዚህ ይላል፣ ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ በመጀመሪያ ወገኖቹ ወደ ነበሩት ወደ አይሁዶች እንደመጣ መጽሐፍ ቅዱስ ይነግረናል። ስለዚህ እነሱ ግን አልተቀበሉትም ይላል። ለተቀበሉትና በስሙ ላመኑት ግን የእግዚአብሔር ልጆች የመሆንን መብት ሰጣቸው ይላል። አያችሁት? ነገር ግን ኢየሱስ ክርስቶስ ከአብ የተላከ መልእክተኛ እንደሆነ ላመኑና ለተቀበሉ ሰዎች ግን ኢየሱስ ክርስቶስ የእግዚአብሔር ልጅ የመሆንን መብት እንደሰጣቸው ይናገራል። እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ብሎ ይናገራል። አያችሁት? እነዚህም ከእግዚአብሔር ተወለዱ። አያችሁት? ከእግዚአብሔር ተወለዱ። እነማን ናቸው ከእግዚአብሔር የተወለዱት? ቁጥር 12 ላይ ለተቀበሉት ኢየሱስ ክርስቶስን መሲህ ነው፣ አዳኝ ነው፣ ሕይወት ሊሰጠኝ ነው የመጣው፣ ከእግዚአብሔር ተልኮ ነው የመጣው፣ ለእኔ ነው የመጣው፣ ሊሞትልኝ ሊያድነኝ ነው ብለው ለተቀበሉት ሁሉ በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆንን መብት ሰጣቸው። ስለዚህ የእግዚአብሔር ልጅ የመሆን መብት የምናገኘው በክርስቶስ ኢየሱስ በማመንና ዳግመኛ በመወለድ ነው። ስለዚህ የእግዚአብሔር ልጅ የመሆን መብት የሚገኝበት መንገድ ብቸኛው መንገድ በክርስቶስ ኢየሱስ ማመን ነው። አብ ማለት ምን ማለት ነው ካላችሁኝ፣ ያው ብዙ ጊዜ በተለይ አዲስ ኪዳን ስታነቡ ከማቴዎስ ወንጌል እስከ ዮሐንስ ወንጌል ያሉትን ክፍሎች ስታነቡ አብ 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 ይላል። በመልእክቶችም ላይ በተለያዩ ቦታዎች ታገኙታል። አብ ማለት ለእግዚአብሔር አብ የተሰጠ የህላዌ ወይም የአኗኗር ስሙ እንደሆነ ማወቅ አለብን። ስለዚህ አብ ማለት የህላዌ
ስሙ ነው። አብ ማለት ደግሞ መጽሐፍ ቅዱስ እንደሚነግረን አብ ማለት በእንግሊዘኛው መጽሐፍ ላይ ስታነቡ ፋዘር የሚለውን ይጠቀማል። ስለዚህ አባት ማለት እንደሆነ ልናውቅ ይገባል። ይሄ አባታችን እግዚአብሔር እንደሚወደንና እንደሚያፈቅረን ስናውቅ ከዚህ አባታችን እግዚአብሔርም ጋር ህብረት ማድረግ እንደምንችል ስናቅ መንፈሳዊ ህይወታችን መሳካት ይጀምራል። ሰክሰስፉል የሆነ ስፒሪቹዋል ላይፍ ይኖረናል። የተሳካ መንፈሳዊ ህይወትን እንዲኖረን እግዚአብሔር መልካም እንደሆነ መረዳት አለብን። አት ዘ ሴም ታይም ደግሞ እግዚአብሔር አባት እንደሆነ መረዳት አለብን። አያችሁ፣ በሶስት ጎራ ከፍዬ ነው እያሳየኋችሁ ያለ። ሶስቱን ነገሮች ስትረዱ የተሳካ መንፈሳዊ ህይወት ይኖራችኋል። ዮሐንስ ወንጌል ምዕራፍ 16 ቁጥር 27 ላይ ስለወደዳችሁኝና አለ ኢየሱስ ከእግዚአብሔር እንደወጣው ስላመናችሁ አብ ራሱ ይወዳችኋል አለ። አያችሁት? አባት ራሱ እኔን ስላመናችሁ አለ አብ ራሱ አባት ራሱ ይወዳችኋል ብሎ ኢየሱስ ክርስቶስ ይናገራል። መቼም ለአይሁዳውያን እግዚአብሔር አባት እንደሆነ ሲነገራቸው ለመረዳትና ለመቀበል በጣም አስቸጋሪ የሆነ ነገር ነው። ምናልባት በሆነ ሴንስ ሲቀበሉትም ለነሱ አባት መሆን እንደሚችል ሊያስቡ ይችላል። ነገር ግን ለሁሉም ልጆች ለሰው ልጆች ሁሉ በክርስቶስ ኢየሱስ ላመኑት ሁሉ አባት ይሆናል ሲባሉ ግን በጣም ነው የሚዘገንናቸው። ምክንያቱም እግዚአብሔርን እነሱ የሚያውቁት በአስፈሪነቱ፣ በአይቀረቤነቱ፣ በጨካኝነቱ ብቻ ነው። ነገር ግን እግዚአብሔርን ለሰው ልጆች በትክክል የገለጠው በአባቱ እቅፍ የነበረው አንድያ ልጁ ኢየሱስ ክርስቶስ ነው። ይሄንን ዮሐንስ ወንጌል ምዕራፍ 1 ላይ በደንብ ይናገራል። በአባቱ እቅፍ ማለት አባቱ አቅፎት ማለት አይደለም። በአባቱ እቅፍ ማለት በአባቱ ግዛት ውስጥ መጽሐፍ ቅዱስ የአብርሃም እቅፍ ይላል። ሉቃስ ምዕራፍ 16 ላይ ስታነቡ አልዓዛርም ወደ አብርሃም እቅፍ ሄደ ከሞተ በኋላ ይላል። ያም ማለት የአብርሃም እቅፍ ማለት አብርሃም አቀፈው ማለት ሳይሆን አብርሃም በሚገዛው ቦታ ላይ ነበረ ማለት ነው። ስለዚህ በአባቱ እቅፍ ያለው አባቱ አቅፎት ሽሩሩ የሚለው ሕፃን ልጅ ማሰብ የለብንም። መጽሐፍ ቅዱስ እንደሱ አይነት ሐሳብ አይደለም የሚሰጠን። ነገር ግን በአባቱ እቅፍ ማለት በአባቱ ግዛት ውስጥ የነበረው። ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ካልተቀበሉ ይህንን ጸሎት አብረውኝ ይጸልዩ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ እመጣለሁ። ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ። ጌታ ኢየሱስ እንደ ሞተልኝ እንደ ተነሳልኝ አምናለሁ። በዚህ ሰዓትም ጌታዬ እንደሆነ አውጃለሁ። እግዚአብሔር አባት ሆይ ልጅ ስላደረከኝ አመሰግንሃለሁ። በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት። ወደ እግዚአብሔር ቤተሰብ ተቀላቅለዋል። ለመንፈሳዊ ሕይወቶ የሚጠቅሙ ተጨማሪ እርዳታዎችን ከፈለጉ በሚከተሉት አድራሻዎች ያገኙናል።